የወንጀል ድርጊቱ የተፈጸመው በአዲስ ከተማ ክፍለ ከተማ ወረዳ 10 ልዩ ቦታው አጠና ተራ ተብሎ በሚጠራው አካባቢ ከሚገኝ ቢዋይ ህንጻ ውስጥ ነው። ቬሎ ቤት ነበር የምሰራው። ስልኬን እንደዚህ የሜካፕ እቃ መደርደሪያ ላይ አስቀምጬው እና የተመለሰልኝ እቃ ነበረ ቬሎ። እሱን ወደ ሌላኛው ሱቅ ልክ አድርሼ እስከመለስ ድረስ ስልኩን አንስቶት ይዞት ሲወጣ ጓደኛዬ ድንገት ደግሞ ወደ እኔ ስትመጣ አየችው። ከዛም ስሜን እየተጣራች እሱ ወደ ሁለተኛ ፎቅ ሲወጣ ሌባ ስንል በጣም በኃይል መሮጥ ጀመረ። ከዛም ተከታትለን እኛም መሮጥ ጀመርን። ከላይ ከአራተኛ ላይ አስተዳደሮች ወደ ታች እሱ ወደ ላይ በቃ በአጠቃላይ በሰዎችም ትብብር ተያዘ ማለት። ተከሳሽ አምደላ የሱፍ የግል ተበዳይ ለጉዳይ ከሱቃቸው ወጣ ማለታቸውን ተከትሎ ሱቅ ውስጥ በመግባት የስርቆት ወንጀል ፈጽሞ ለመሰወር ሲሞክር በእስራት መቀጣቱን የፎይታ አካባቢ ፖሊስ ጣቢያ የወንጀል መርማሪ ሳጅን ግርማ አባይነ ገልጸዋል። አምደላ የሱፍ የተባለው በሰዓቱ የግል ተበዳይ እንቅስቃሴ ተመልክቶ ወደ ቦታው በመሄድ የግል ተበዳይ ጋላክሲ 21S የዋጋ ግምቱ 18000 ብር የሚያወጣውን ተጠርጣሪው አንስቶ በኪስ ውስጥ ከቶ ሲወጣ አካባቢው ላይ የነበሩ ሰዎች በመመልከት ተጠርጣሪውን ካዩት በኋላ ምንድነው ብለው ሲጠይቁት የተጠርጣሪው ኪስ ውስጥ የነበረ ሌላ የተሰበረ ስልክ አውጥቶ በማሳየት ከዛም በኋላ ሲሮጥ እጅ ከፈንጅ ይዘው ወደ ፖሊስ ጣቢያ አምጥተውታል ማለት ነው። የተከሳሽ አምደላ የሱፍን ጉዳይ የተመለከተው የፌዴራል የመጀመሪያ ደረጃ ፍርድ ቤት አዲስ ከተማ ፈጣን ችሎት ተከሳሹን ያርማል፣ ሌሎች ወንጀል ፈጻሚዎችን ያስተምራል በማለት በ1 ዓመት ከ8 ወር እስራት እንዲቀጣ ውሳኔ ያስተላልፈዋል። ወንጀል የተፈጸመባቸው የግል ተበዳይ ወንጀል ፈጻሚው ወንጀል ፈጽሞ በሕግ ቁጥጥር ስር መዋሉና የተጣለበት ውሳኔ አስደሳች እንደሆነ ተናግረዋል። ለሱ ተገቢውን ቅጣት በመስጠት ወደ ማረሚያ ቤት ወሰዱት። እኔም ስልኬን በእጄ ተመልሶልኛል። በዚህ በጣም ደስተኛ ነኝ እና ፖሊሶቹንም ከልብ አመሰግናለሁ። ወንጀል ለመፈጸም አቅደው የሚንቀሳቀሱ ወንጀለኞች እንዳሉ ህብረተሰቡ ተረድቶ ጥንቃቄ ሊያደርግ እንደሚገባ መርማሪው ገልጸዋል። ለኮሪደር ልማት ዝርጋታ የተዘጋጀና ከ400 ሺህ ብር በላይ የዋጋ ግምት ያለው የኤሌክትሪክ ገመድ የሰረቀ ግለሰብ ተይዞ ክስ ተመሰረተበት። ግለሰቡ በኮሪደር ልማት ስራ ላይ የተሰማራ ሲሆን ኬብሉን ለሌላ ስራ ወደ ሌላ አካባቢ ይዞ የሚሄድ በማስመሰል ከሌሎች አባሪዎቹ ጋር በመሆን የዋጋ ግምቱ 400 ሺህ ብር የሚገመት የኤሌክትሪክ ኬብል በመሸጥ ቢሰወርም ፖሊስ ባደረገው ክትትል በቁጥጥር ስር ውሎ ክስ መመስረቱን የጎማ ቁጠባ አካባቢ ፖሊስ ጣቢያ ወንጀል ምርመራ ማስተባበሪያ ኃላፊ ምክትል ኢንስፔክተር ይባስ ተስፋዬ ገልጸዋል። ንብረቱ የኮሪደር ልማት የሚሰራበት ሆነው ኬብሉን በመውሰድ ሽጠው ከተሰወረ በኋላ እኛ በምሪት በራሱ ተጠርጣሪው ከተያዘ በኋላ እዚህ ቦታ ነው የሸጠው ብሎ በማለት በጠቆመ መሰረት ወስደን ከተሸጠበት በማስመለስ ክስ ተመስርቶ ውሳኔ እየተጠባበቅን እንገኛለን። ተቋማት ለስራ የሚቀጥሯቸውን ግለሰቦች ከቀጠሩ በኋላ ተገቢውን ቁጥጥርና ክትትል በማድረግ የሚፈጸሙ የስርቆት ወንጀሎችን መከላከል እንዳለባቸው ምክትል ኢንስፔክተር ይባስ ተስፋዬ በመልእክታቸው አሳስበዋል።